ወይ ምን ሆነሃል አንተ? ዝም ብለህ ተኛለህ እንዴ? እንቅልፍ አልጠገብክም? ሐዋሳ ስትመጣ ሙቀቱ ያስተኛል። አረ ወላሂ በያፈፈ ወይኔ አንተ ምን ሆነህ ነው? ምን ሰርፕራይዝ ማማ ወይ አረረ እና ሽቶ ተወደደ እንዴ? ዋው ምንድን ነው ደግሞ? ኧረ እቺ ሴትዮ አልቻልኳትም። ምንድን ነው? ያው ምን እንደሆነ ሰላም እንዴት ናችሁ ቤተሰብ? ሰላም ነው ወይ? እግዚአብሔር ይመስገን እኔ ያለው ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ትንሳኤ ትላንት አለፈ፣ ዛሬ ማግስት ነን ያለነው። ከትንሳኤ ማግስት በዓል እንዴት አለፈ? ሁሉ አሪፍ ነው ወይ? እናንተስ እንዴት ናችሁ? ዛሬ ከበዓል በኋላ በጣም ብዙ ነገር ያወራችሁ ነው የመጣሁት። ለማንኛውም ግን እንዴት ነው ልጆቻችንን እንዴት እያያችሁ ነው? ለምሳሌ አላዛርና ትንሱ እየሰሩ ያለው ቪዲዮ አዝማሚያው ወዴት ነው የሚለውን ነገር እናንተም ኮሜንት ስትሰጡ እያየሁኝ ነው። ለማንኛውም እኔ በቃ በኮሜንታችሁም ደስ ብሎኛል። እንደገና የነሱ እየሄዱበት ያለው መንገድም ደስ ብሎኛል። በጣም ተመችቶኛል። እግዚአብሔር ይመስገን። ያ ጊዜ ያ ሁሉ ነገር አልፎ ያ ሁሉ ወጀብ ጸጥ ብሎ ዛሬ በእንደዚህ አይነት ነገር በመምጣታቸው እኔ በጣም ተደስቻለሁ። እናንተም ደስ እንዳላችሁ እርግጠኛ ነኝ። ለማንኛውም ዛሬ የመጣሁበት ነገር ትልቁ ነገር አላዛርን ያው እሱ የመጣው ትላንት የበዓሉ ዕለት ነበርና የሆነ ነገር እስቲ ልበለው ብዬ ነው ሰርፕራይዝ ላርገው ብዬ ነው ይደመምና እኔም ደስ ስላለኝ በዛ ነገር እሱም እንዲደሰት ነው። እና ታውቃላችሁ እንግዲህ ያው ለአላዛር በቃ ለልጆቼ እኔ በቃ በዙሪያ ያለ ሰው ሁሉ ምን አይነት ሰው እንደሆንኩ ታውቃላችሁ። ግን ይበልጥ ደግሞ እሱ አሁን ከዛ ድረስ ስለመጣ እንደው እስቲ ዝም ብሎ ከሚሄድ የሆነ ነገር ልበለው ብዬ ነው። እና እናንተ እንዴት ናችሁልኝ? በዓልስ እንዴት አለፈ? ሁሉ አሪፍ ነው አለን፣ እግዚአብሔር ይመስገን። እና ቤተሰብ ያው እንግዲህ እንደሚታወቀው ትላንትና ለኔ የሆነ ስጦታ ይዞልኝ መጥቶ ነበረ። በጣም አስደስቶኛል። እግዚአብሔር ይባርከው። እናንተም እንደምትመርቁት ተስፋ አደርጋለሁ። እኔ በጣም ነው ደስ ያለኝ እና እኔና አባቱን በጣም አስደስቶናል። እግዚአብሔር ይባርከው፣ በወጣ ይተካለት፣ ዘመኑ ይባረክ። ከዚህ በኋላ ደግሞ እየሰፋ እንደሚሄድ በጣም ባለሙሉ ተስፋ ነኝ። ዛሬ ግን እኔ በተራዬ ትንሽም ብትሆን ያው የእናት ስጦታ ትንሽ አትባልም። እንደዚህ ይሄንን ይዤለት መጥቻለሁ። አላሸኩትም፣ ይቅርታ ሄዶ ቢያመጣልኝ ሰው አጥቼ ነው። አላሸኩትም፣ ግን ይሄንን ይዤ መጥቻለሁ። ይደሰትበታል ብዬ ተስፋ አደርጋለሁ። ያው የእናት ስጦታ እንግዲህ ይሄ ነው አይባልም። ውስጡ ምን እንዳለ እሱ ሲመጣ ሲከፍተው ታዩታላችሁ። ለአሁን ሚስጥር ይሁን ለእናንተ። እና ይሄንን አምጥቼለታለሁ። እንግዲህ ይደሰት አይደሰት እሱን አብረን እናያለን። ለማንኛውም ግን በዚህ መልኩ እሱም እኔን ሲያስደስት እኔም እሱን ሳስደስት ቆይቻለሁ። በእውነት እግዚአብሔር ይመስገን። ይሄንን ስለሰጠን ጌታ ስሙ ይባረክ። በእውነት በሱ ሞተኛ ተፈወሰን። እግዚአብሔር በጣም ለኛ ብዙ ነገር ሆኖልናል። ስሙ ይባረክ። እሱ ዋጋ ስለከፈለልን ነው ዛሬ እኛ እዚህ ቁጭ ብለን እንደዚህ ልንናገርም የበቃ ነውና እግዚአብሔር አምላክ ክብሩን ሁሉ ጠቅልሎ ይውሰድ። በእውነት ቃላት የለኝም። እሱንም ማመሰግንበትም አንደበት የለኝም። ለኔ በጣም ብዙ ነገር ውሎልኛል እግዚአብሔር ከበፊትም ጀምሮ እንዲህ በቃ የሆነ በተአምር የተሞላ ህይወት ነው እያኖረኝ ያለው። በተአምር በቃ በእውነት ከብዙ ነገር ወጣለሁ ካላልኩት ነገር እላቀቃለሁ ካላልኩት ነገር እግዚአብሔር
በቃ እንደሆነ ነገር መጥቶ እኔን እያላቀቀ እየታደገ ከማየውም ከማላየውም ነገር ሁሉ እየታደገ ልጆቼን እየታደገ እቅፍ ድግፍ አድርጎ አኑሮናል። ስሙ ይባረክ። በእውነት ተአምር በሆነ ህይወት ውስጥ ነው እያኖረኝ ያለውና አመስግኛ አልጠግብም። እናንተም አመስግኑልኝ እግዚአብሔርን በጸሎታችሁ ሁሉ እውነት አመስግኑልኝ። የኔ ህይወት በጣም የተአምር ህይወት ነው እየኖርኩኝ ያለሁት። ለኔ ህልም እስኪመስለኝ ድረስ ነው። እኔም ልጆቼም አብረን እየኖርን ያለነው በቃ ህልም የሆነ ህይወት ነው እየኖርን ያለነውና ስሙ ይባረክ። በቃ እኔ ሌላ ምንም አይደለም። በዚህ አጋጣሚ ማመስገን የምፈልገው ትልቁ ምስጋናዬ ለእግዚአብሔር ነው። እግዚአብሔርን አመሰግነዋለሁ። በእውነት አመሰግናለሁ ስለከፈለልን ዋጋ ስላደረገልን ነገር አመሰግናለሁ። እግዚአብሔር ስሙ ይባረክ። ክብሩን ሁሉ ጠቅልሎ ይውሰድ። ይሄን ይመስላል። አሁን አላዛርን እጠራዋለሁ። ውስጥ ነው ያለው እጠራዋለሁ። ለማንኛውም ይሄ ፊት ለፊት ከሚሆን ከጀርባዬ ላርገው ልደብቅና ከዛ አሁን ልጥራው ምን እንደሚል አብረን እናያለን። አላዛር አንተ ምን ሆነ ነው? ታይታ ቀረህ እኮ ና እንጂ እንዴ! ኧረ አላዛር እባክህና። ወይ ምን ሆነሃል አንተ? ዝም ብለህ ትተኛለህ እንዴ? እንቅልፍ አልጠገብክም? ሐዋሳ ስትመጣ ሙቀቱ ያስተኛል። ኧረ ወደቅብኝ በኢየሱስ ወይኔ አንተ ምን ሆነህ ነው? እንዴት ነሽ? እንዴት ነህ? ሙቀቱን ያስተኛል። ሰላም ቤተሰቦች፣ ሰላም እንዴት ናችሁ? አላችሁልን ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ኡፋይ እንዴት መሰላችሁ የሚሞቀው? በስመ አብ ቤተሰብ እንዴት ነው የሚከብደው ይሄ ልጅ። አሁን እኔ በእውነት በዚህ ሆድ ውስጥ ተሸክሜ የተወለደ ይመስላል። እስቲ እኔ ራሴ እንኳን እጁን መሸከም አቃተኝ እኮ በጀርባ ያዝዬ እንዳላሳደግኩት እንደዚህ ይሻል አሁን እኔ ነው የሚሸከመው። ቤተሰብ እንዴት ናችሁ ቤተሰቦች? ምንድነው ዛሬ ምን አስመልክተው ነው በጠዋት ቪዲዮ? አንተ ምንድነው እንቅልፍ አጠግብም እንዴ? ምን ነው ሙቀቱን ያስተኛል? ያው ሙቀቱ እኮ ከባድ ነው። ቀላል እንዴት ነሽ? እሱን ያስተኛል። ኧረ እባክህ እውነት አትጫና። ራስን ችል ለማቆም ፋሩ። ሰላም እንዴት ናችሁ ቤተሰቦች? አለው እግዚአብሔር ይመስገን። ያው ነቃ አርጋት ብዬ ነው። ኧረ ለዛ ነው ነቅቻለሁ። አንተ ነህ እንጂ መንቃት ያለብህ። ታንጋት ለዛ ዛሬ ያው በዓል በጣም ቆንጆ ነው። ወደርሽው? ያው በጣም ደስ ይላል። በእውነት በጣም ቆንጆ ነው። በጣም ደስ ይላል። አንተ ደስ አላለህ? ኧረ በጣም ተመችቶኛል። አልወደድከውም? እንኳን መጣው ምናምን አላልከም? አንደኛ ነው። ይኸው በአንድ ቀን ወፈርኩኝ እኮ በመከራ እዛ ለመክሳት አሳሬን በላለሁ። አንቺ እዚህ በአንድ ቀን ወፈሩ። እኔ ምን አረገ? ያው እንግዲህ ሙቀቱ ይሆናል እያወፈረክ ያለው። የእናት ቤት ያው ማን አለ መሰላችሁ? በቃ ራሱ በቃ ጠረኗ ራሱ ያወፍራል ነው ማለት ነው። ቤተሰብ እንደዛ ነው። ቤቢ ወይ እናቴ እንዴት ነህ ታዲያ? በዓሉን በአሪፍ አሳለፍክ? በዓሉን እንግዲህ ያው ማዘርጋ አሳለፍን። እኔ እንደውም እዛው አሳልፋለሁ ብዬ ነበር፣ አልተሳካም። እንግዲህ ያው ትናንትና የተነገረን ነገር ታውቃለህ አይደል? እንዴት? ትናንት አላወራንም አብረን? ያንን ነገር እንግዲህ ያው በርታበት፣ አስብበት፣ ቀደም ፈጠን በልና ነገሮችን ፊክስ አድርገው መስለም። ኧረ ተው ግን እናንተ ሰዎች ተው። ምንድነው ተው? ይሄ ነገር ያስፈራል። ምንድነው የሚያስፈራው? ያማል እንዴ? አሁን ተቀደም ምን እያልክ ነው? እዚህ አንቺ ጋር መጣሁ እንጂ በዓልን እዛ ነበር ስትላል ነበር። ልብህ እዛ እያለ እዚህ ሲነገር ታወገን ምን ማለት ነው? ለኔም እዛ ሻለኝ ነበር። እና ታዲያ እንደዛ ካልክ እኮ ይሄ ማለት እኛ እኮ ነገሮችን እያቀለልን ነው። ቶሎ እንትን የምትልበትን እያስተካከልንልን ነው። ልክ ነሽ። ሐሳብህን ልንሞላ ማለት ነው። ስለዚህ እኛ አሁን ያንተን ነው የምንጠብቀው። አንተን እስክታዘን ነው የምንጠብቀው። ትእዛዝህን አርጉ ስላችሁ ታረጋለህ። አርጉ ስትል ብቻ ሬዲ የስ ሄዱ። እሺ እንዲህ ከሆነማ ታዲያ አብራላ እንደዛ ከሆነ ደስ ነው የሚለኝ። እኛ ትእዛዝ ነው የምንፈልገው። በቃ አርጉ ሂዱ ስትለን እሱን ብቻ ነው በቃ የምንፈልገው። እንግዲህ ቤተሰቦች ሳስበው ራሱ ያዝናናኛል። አዲስ ምዕራፍ አዲስ
ህይወት መርቃችሁንም ሸኙ እንዴ ታዲያ መርቃችሁ ነው መርቃት እሺ እናተኛ ብቻ ነው እንዴ ምን መርቅ አላልኩማ የማይመርቅ ምን አለ ማን አለ ስንት ሰው ተይው በቃ ሼር ሀሳብ ተይው በቃ ነገሮችን እናየውና በሂደት ይሻላል እግዚአብሔር ሲፈቅድ እናደርገዋለን እና ለነሽ አለውለኔ ባንተ ደስተኛ ነኝ በእግዚአብሔር ደስተኛ ነኝ ከምንም በላይ በፈጣሪ ደስተኛ ነኝ እግዚአብሔር በተአምር ያኖረኝ እየነገርኳቸው ነበር ለቤተሰቦች አዎ በቃ የተአምር ህይወት እየኖርኩ ነው ጌታ እንዴት አድርጎ ያኖረኝ እንዳለ በቃ እኔ ብቻ አይደለሁም እናንተ ማመስግኑልኝ እያልኩ እየነገርኳቸው ነው ከመጀመሪያ ጀምሮ ያለውን ነገር ስታስበው በቃ የተአምር ህይወት ነው እየኖርን ያለነው የተአምር ለኔ ተአምር ነው በቃ ሁሉ ነገር የማናየውንም የምናየውንም ወጀቦች እግዚአብሔር ዝም እያደረገልን በተአምር ነው የምንኖረውና ያንን አመስግኑልኝ እያልኩ እየነገርኳቸው ነበር ሞናት ነው ቤተሰቦችኛ ያው ብዙዎቻችሁ ታውቃላችሁ እንዴት እንደነበር ከዚህ ቀደም ሁሉ ነገር ለእናንተ የተደበቀ ነገር የለም እግዚአብሔር ደግሞ አሁንም ያገዘን ነው ፏፈሽ ይያለን ነው በጣም ስሙ ይባረክ በጣም በሞገስ ላይ ሞገስ በጣም እሰይ ሁሉ ነገር መጀመሪያ ከነበረው የበለጠ እየሰጠን ነው እናንተንም የቤተሰቦቻችን ቁጥርም ከቀን ወደ ቀን እየበዛችሁ የሰው ፍቅር እየሰጠን ሞገስን እያበዛልን እግዚአብሔር ስሙ ይባረክ እና ሁላችሁንም እናመሰግናችኋለን በዚሁ አጋጣሚ ለእናንተ ልዩ የሆነ ቦታ አለን እውነት ነው ኑሩልን ደግሞ ማሚን በጣም የምታበረታቷት በዚሁ አጋጣሚ በጣም አድርጌ አመሰግናለሁ በውስጥም የገባችሁ ወረ ማሚ እንደዚህ ስሪ እንደዚህ አድርጊ ምናምን ልክ እኔ የሰጣችሁን አደራ በስትክክል እየተወጣችሁልኝ ነው በእውነት አመሰግናለሁ ሁላችሁንም ኑሩልኝ እንዲህ ደግሞ ማሚን ያው ነገሮች ከተስተካከሉ ደግሞ ማሚ አዲስ አበባ የምትገባበትን መንገድ እንፈጣጥርና እዛ ደግሞ የምንሰራበትን አዲስ አበባ ያው ፋዘር ነው የፋዘርን ጉዳይ አርገን አዲስ አበባ እንግዲህ እዛ እንሞክራለን ለማንኛውም ቤተሰብን ያው አዲስ አበባ መገባ መስላለሁ ግን እንደ አዲስ አበባ ቢገባ ከፏ ነበር ቤተሰብ እናንተን ያልገባም አዲስ አበባ ለምን እኔ አዋሳለቅቄትም ማለት ነው አዋሳ ትመቸኛለች በጣም ለምጃታለሁ ማህበራዊ ህይወት አለኝ በቃ ከሰው ጋር ፍቅር ነኝ በጣም ደስ የሚል ህይወት ነው ያለኝና እድር አለኝ ማህበራዊ ህይወት እኔ ይሄንን ህይወት እቼ እዛ ምን አንጠለጠለኝ እንደገና በየሰው ሀገር እየሄድኩኝ ደግሞ ባይተዋር መሆንበት ምክንያት ምን መጣ እኔ ባይተዋር መሆን አልፈልግም እኔ ለመድኩት መጫወት መሳቅ ከሰው ጋር አብሮ መብላት መጠጣት ያለኝ መካፈል እንደዛ ነው ለመድኩት እኔ ዛይጄ ኮንዶሚኒየም ላይ ተንጠልጥዬ በሬ ዘግቼ መቀመጥ አልችልም ማለት እንደዛ ከሆነ ይሁን አልችልም ለማንኛውም ሁላችሁንም እንወዳችኋለን አንቺንም በጣም እኛም እንወዳለን እነሱንም ወዳቸዋለሁ ተባረኩልኝ አሁን ለዚህ አይደለም የጠራው ቤተሰብ የመጣው በተረሳውት እኮ ሄድኩኝ ወደ ሌላ ነገር ወሰደኝ ልጅ መጥቶ ወይኔ ለዚህ አልነበረም እኮ የጠራው ካስረሳኸኝ ማለምደው አሁን አንድ ነገር ላደርግ ነበር ምን ይመስልሃል ምን ታረጊ ነው እዚህ ቤት ተከራየውልክ ለማን ምን ዳረግ ከአዲስ አበባ ወደዚህ ከትንሱ ጋር እንደገቡ ከማን ጋር ከትንሱ ጋር አረላሽ ጭራሽ እንደዛ ይሻላል አይሻልም ከጎኔ ብትሆኑ ደስ ይለኛል አረ ማሚ እንዴ ምን እሺ እንዴ ገና ምን ያልታወቀ ነገር ከእንጂ እንዴት ታወቃል እኔ ትንሱኔ ከጎኔ እንድትሆኚ ፈልጋለሁ አላዛርን ይዘሽልኝ ነኝ ብላክ እንገትለኝ እኔ የለውበትም ለዚህ ምን ያና አሳልኖርም ለምን አዲስ አበባ ነው ይሻላል ኳንተም ቢስለምትል እንጂ ምን ማረጋ አይቻልም ለማንኛውም ዛሬ እሺ ቤተሰብ እኔ ስቀልድ ነው እንደዛ ያልኩት ግን ያው የልቡንም ተርታ ሰምተናል በዚሁ ለማንኛውም ምን ሰርፕራይዝ ምንድነው እስቲ ከፍተኪያ ሽታው እንዴ ነው ከዚህ ውስጥ የሚሰማው ማማ
እና ሽቶ ተወደለ እንዴ? ዋው ዛሬ ቤተሰብ ሙሉ ዛሬ ሽቶ እንዴት እንደምወድ እኮ እያት። ምን ሽቶ ነው? ኧረ ብራንድ ነው የፈረንሳይ ሽቶ ቤተሰቦች ነው። ሜድ ኢን ፈረንሳይ ይላል። እስቲ ካንቺ ልጀምር እናቴ ይሻላል። እንደ ሽቶ ጣፍጥ። አሜን። እንደዚህ ሽቶ ጣፍጥ። እና ቤተሰብ ደጋሚ ደግሞ ሰርፕራይዝ እናድርገው። ቆይቼ ላስቀምጣት። ምንድን ነው ደግሞ? ኧረ እቺ ሴትዮ አልቻልኳትም። ምንድን ነው? ያው ምን እንደሆነ ምን ነው? ኧረ ማማ ምንድን ነው? ዋው ሰዎች በፈጣሪ እያያችሁት ነው። እንዴት አባቱ ነው የሚያምረው! ወደድከው? ኧረ እናቴ ከልብ ነው የማመሰግነው እግዚአብሔርን። እናቴ ኧረ በእናትህ ተባረክ። እግዚአብሔር ይባርክ። እውነት ከዚህ በላይ ብርክ በልልኝ። አሜን። ምን አሳሰበሽ ነው? ምንም አላሳሰበኝም። ይሄ ማሰብ ነው እንዴ? ኧረ ወጪ እንዳይበዛብሽ። ችግር የለውም። ከልብ አመሰግናለሁ። ምንም አይደል። አሁን እንግዲህ ባለ 2 ሰዓት አንቺ ሽቶ እንዴት ነው? በጣም እዚህ ውስጥ መቅረቴ ነው ቤተሰቦች ነው ውስጥ ደስ ይላል። እና ከልብ አድርጌ አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። አመሰግናለሁ። አንተም እግዚአብሔር ይባርክ። ይሄ ምንም አይደለም። እሺ ቤቢ ትንሽ ነገር ነው። እና ቤተሰብ በዚህ መልኩ ሰርፕራይዙን ጨርሰናል። አላዛር እንደዚህ ያው እንደውም እኔ ይሄን ያህል ራሱ ሰርፕራይዝ ሆናለ ብዬ አላሰብኩም፣ ግን ሰርፕራይዝ ሆኗል። ይሄን ይመስላል ቤተሰብዬ። በጣም ነው የምወዳችሁ። ተባረኩ። ከጎኔ የምትሆኑ ማሚዬ እንደዚህ አይነት ሐሳብ አለ ይሄንን ስሪ የምትሉኝ በውስጥም የምታናግሩኝ ሁላችሁንም እግዚአብሔር ይባርካችሁ፣ ዘመናችሁ ይብዛ። ወደ ሀገራችሁ የምትመጡበትን ጊዜ እግዚአብሔር ያስተካክልላችሁ። በጣም ነው የምወዳችሁ። ደህና ሁኑ።